ሰላም የዩቲዩብ ቤተሰቦች፣ ይህ መጽሐፍ ቅዱስን እማር ፕሮግራማችን ነው። በቅድሚያ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉት እንጋብዛችኋለን። ብዙ ጊዜ መጽሐፍ ቅዱስ፣ ቁርአን፣ ቅዱሳት መጻሕፍት፣ ገድላት ሲባሉ እንሰማለን። እነዚህ መንፈሳዊ መጽሐፎች ከሌሎች በዓለም ላይ ካሉ መጽሐፎች በምን እንደሚለዩ ላናውቃቸው እንችላለን። ዛሬ የእነዚህ ቅዱሳት መጽሐፎች ከሌሎች መጽሐፎች በምን እንደሚለዩ፣ ለሰው ልጆች ምን ጥቅም እንዳላቸው፣ በተጨማሪም ብንጠቀምባቸው በሕይወታችን ምን እንደሚጨምሩልን እንማራለን። ተከታተሉን። መጽሐፍ ቅዱስ ማለት ምን ማለት ነው? መጽሐፍ ቅዱስ ማለት የክርስትና እምነት መሠረት የሆነውና የእግዚአብሔር ቃል ተብሎ የሚታመነው የተቀደሰ ልዩ መጽሐፍ ማለት ነው። ይህ መጽሐፍ ከእግዚአብሔር በተሰጠ መለኮታዊ መንፈስ አነሳሽነት በነቢያት፣ በሐዋርያት እና በተለያዩ ቅዱሳን ሰዎች የተጻፈ የእምነት፣ የሕግ እና የታሪክ ስብስብ ነው። መጽሐፍ ቅዱስን ጠለቅ ብለን ስንመለከተው ዋና ዋና ክፍሎቹ የሚከተሉት ናቸው። ብሉይ ኪዳን ስለ ዓለም እና የሰው ልጅ ፍጥረት፣ የእግዚአብሔር ከሕዝቡ ጋር የነበረው ግንኙነት፣ የነቢያት ትንቢቶች፣ እንዲሁም የሕግና የታሪክ መጻሕፍትን የያዘ ክፍል ነው። አዲስ ኪዳን ስለ ጌታችን ስለ ኢየሱስ ክርስቶስ ሕይወት፣ ትምህርት፣ ሞትና ትንሣኤ እንዲሁም የሐዋርያት ሥራ፣ መልእክታት፣ ደብዳቤዎች እና የትንቢት መጻሕፍትን የያዘ ክፍል ነው። በአጠቃላይ አቀማመጡ መጽሐፍ ቅዱስ 81 መጻሕፍትን እንደ ኦርቶዶክስ ተዋሕዶ እምነት አሊያም 66 ወይም 73 መጻሕፍትን እንደ ሌሎች አብያተ ክርስቲያናት በአንድ ላይ የያዘ ትልቅ ጥራዝ ነው። ስለ መጽሐፍ ቅዱስ ታሪክ፣ ይዘት ወይም የተጻፈበት ዓላማ በዝርዝር ማወቅ የምትፈልገው ነገር አለ? የተለየ ክፍል ለምሳሌ አዲስ ኪዳን ወይም ታሪካዊ አመጣጡን ይበልጥ እንድናወራለት የምትፈልግ ከሆነ ልታሳውቀኝ ትችላለህ። በእንግሊዝኛ ቋንቋ የተለመደው ባይብል የሚለው ቃል ከጥንቱ የኮይነ ግሪክኛ ቋንቋ የተወሰደ ሲሆን ቃሉ የተገኘበት ቢብሊያ የሚለው ሐረግ መጻሕፍቱ ወይም ትንሽ መጻሕፍት ተብሎ ሊተረጎም ይችላል። የዚሁም ቃል መነሻ ከግሪኩ ስም ቢብሎስ ፓፒሩስ ወይም ቄጠማ የወረቀት ተክል ሲሆን ይሄ ቃል ፓፒሩስ ከተነገደበት ከተማ ጌባል ቢብሎስ ስም መጣ። መጽሐፍ ቅዱስ ለአይሁድና ክርስትና እምነት የእምነት መሠረት የሆኑ ትናንሽ መጻሕፍትን የያዘ አንድ ጥራዝ ነው። በተለምዶ ብሉይ ኪዳን በመባል የሚጠራውና በአይሁዳውያን በ24 እና በክርስቲያኖች በ39 መጻሕፍት የሚከፈለው የመጽሐፍ ቅዱስ የመጀመሪያ ክፍል በመጀመሪያ በአብዛኛው የተጻፈው በጥንታዊው የዕብራይስጥ ቋንቋ ሲሆን የተጻፉበት ዘመን ከክርስቶስ ልደት በፊት የተወሰኑ ዓመታት ቀደም ብሎ እንደሆነ ይነገራል። እነዚህን መጻሕፍት የጻፉት በወቅቱ የነበሩ የታመኑ አይሁዳውያን በካቶሊክ ቤተ ክርስቲያን እምነት መሠረት ከ66ቱ መጻሕፍት በተጨማሪ የተካተቱ የተወሰኑ መጻሕፍት ሲኖሩ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እነዚህ ተጨማሪ መጻሕፍት ዲዩቴሮካኖኒካል በመባልም ይታወቃሉ። በመጽሐፍ ቅዱስ ውስጥ የተካተቱትን መጻሕፍት ቁጥር ወደ 81 ያደርሱታል። በዕብራይስጥና ሄብራይስጥ የተጻፈው 66 ነው። ከክርስቶስ ስብከት ቀጥሎ ምዕመናን የሆኑት ለረጅም ዘመን ተጨማሪ መጻሕፍቱን ከነ መጽሐፈ ሄኖክና ኩፋሌ ያንብቡ ነበር። በግሪኩ ሴፕቱዋጊንት ትርጉም እንዲሁም በሞት ባሕር ጥቅል ብራናዎች 50 ዓመት ከክርስቶስ በፊት በዕብራይስጥ መጻሕፍት መሃል ይገኙ ነበር። የአይሁድ ሰንሄድሪን ረቢዎች በ100 አካባቢ በተለይም ረቢ አኪፋ በን ዮሴፍ እነዚህን ተጨማሪ መጻሕፍት ከዕብራይስጥ ቅጂ አጠፉ። እስካሁንም ድረስ በዕብራይስጥ ትርጉም አይታወቁም አዲስ ኪዳን ከተጻፈ በኋላ። ይህ ግን ከኦርቶዶክስ ወንጌል የተዛቡ ትምህርቶች ነበር። በ170 በክርስቲያኖች ዘንድ የቱ መጻሕፍት ትክክለኛ ቅዱሳን መጻሕፍት ናቸው የሚል ጥያቄ ይነሳ ጀመር። መሊቶ ዘሳርዲስ የተባለ ጳጳስ በዚያን ጊዜ ወደ ኢየሩሳሌም መጻሕፍት ቤት ጉዞ አድርጎ የዕብራውያን መጻሕፍት ምን እንደነበሩ ዘገበ። ተጨማሪ መጻሕፍቱ ከዚያ በፊት ስለጠፉ አልተዘገቡም። ስለዚህ ከዚህ በቀር ምንም ያልተዘረዘሩት ብሉይ ኪዳን መጻሕፍት ትክክለኛ አይሆኑም የሚል ሐሳብ በሮሜ መንግሥት ክርስ